ኢትዮጵያውያን ለዘመናት ከሐሳብ እስከ ገንዘብ ከጉልበት ድጋፍ እስከ አቅም ያነሳቸውን እስከ ማንሳት የደረሰ የመደጋገፍና የመረዳዳት እሴትን ተግባራቸው አድርገው ቆይተዋል። የተቸገሩትን የመርዳት የተከፉትን የማጽናናት እሴቶች ዛሬም አሉ። ደግሞ መልካም የሆኑ ልቦችን ያሰባሰበና የተቸገሩትን መርዳት ዓላማው ያደረገ እንደ አክት ኦፍ ካይንድነስ ያለ በመልካም መንገድ የቆመ የአገልግሎት ቡድን ሲቋቋም ደግሞ በችግር ምክንያት የሰው እጅ ላይ ለወደቁት እፎይታን ይሰጣል። ለዚህም ምስክሮቹ እነሱ ናቸው። በየሰው ቤት ልብስ እያጠብኩ ነበር ራሴን እንትን የምንለው አንዳንድ ሰዎች ጣልጣል ሲያደርጉልኝ ያንን እያደረኩ ነበር። የቤት ኪራይ የምከፍለው። ባለቤቴ በጉበት በሽታ አርፎብኝ ነበረ። 2 ልጆች ጥሎብኝ ነበረ የሞተው። ዛሬ ነገሮች መለወጥ ጀምረዋል። ለውጡን በራሳቸውና በልጆቻቸው ላይ አይተውታልና የነ ወይዘሮ ማርዳ አንደበትም ከምሬት ወደ ምስጋና ተቀይሯል። እዚህ ከመጣ በኋላ ግን እግዚአብሔር ይመስገን ልጅ ከመርዳት ያለፈ እናቶች እንዴት እንትን ማለት እንዳለባቸው ስልጠና ሁሉ ተሰጥቶኝ በዛ ስልጠና ብዙ ጥቅም አግኝቼበታለሁ። እዚህ ከገባሁ በጣም ለውጥ አግኝቻለሁ። ለምሳሌ እስራኤል በወር እንገናኛለን። በጣም ብዙ ትምህርቶች ያስተማረች ነው። ልጆቻችን እንዴት እንደሚያዝ ተስፋ እንደማይቆርጥ እንደምንበረታ ብዙ ትምህርት አግኝቻለሁ። የካቲት 2010 ዓ.ም በጥቂት ቅን ልቦና ባላቸው ሰዎች አማካኝነት የተቋቋመው አክት ኦፍ ካይንድነስ የተሰኘው የአገልግሎት ቡድን አካላዊ፣ መንፈሳዊና ስነ ልቦናዊ ድጋፍ የሚሹ ሰዎችን ያግዛል፣ ይደግፋል። የበጎ አገልግሎት ስራ ዋነኛ ትኩረቱን ያደረገው ከትዳር አጋሮቻቸው ጋር በተለያየ መንገድ በአንድ ጣራ ስር መቀጠል ሳይችሉ የቀሩ ሴቶችን ከአብራኮቻቸው ጋር መደገፍና ፍቅርን መስጠት ነው። የበዛ የህይወት ውጣ ውረድ ላለባቸው እውቀትና ምግባርን እንዲቀስሙ ይደረጋል። የአገልግሎቱ ዋነኛ ዓላማም ነው። ልጆቻቸውን ማደገፍ አቅቷቸው ማሳደግ ስትራግል የሚያደርጉት ላይ የሚያግዟቸው ሌላ ፋሚሊ ፈልገን ለነሱ ዶኔት እያደረጉ ብር በየወሩ እንሰበስብና ለነሱ በወር አንዴ ጠርተን እንሰጣለን ማለት ነው። የዛሬ 3 ዓመት ጀምሮ 70 ሲንግል ማም እና 98 ህፃናትን እናስተምራለን ማለት ነው። ለልጆቻቸው ለሚኖሩት እነሱ ብርታት ያገኙበት የህይወት ክህሎት ስልጠና ከመስጠት ባለፈ ኢኮኖሚያዊ አቅማቸው እንዲጠናከር ስራ እንዲጀምሩ ማስቻል አንደኛው የአገልግሎቱ ስራ ነው። አሁን በራሴ ልብስ ስፌት እሰፋለሁ፣ መኪና አለኝ፣ ጥልፍ ጠልፋለሁ፣ የቡና ጠጡ ምንጣፎች እሰራለሁ። ስራ ይጀምሩ አሉ። ቡና ማፍላት የጀመሩ የተለያዩ ስፌቶችን ሙያዊ የሆኑ እገዛዎች ስለተደረገላቸው የሙያ የእጅ ስራዎችን በመሰልጠን የራሳቸውን ስራ ሰርተው ራሳቸውን ሁሉ ችለው የወጡ አሉ። የድጋፉ ተጠቃሚ በመሆን ላይ የሚገኙ እናቶች በተረጂነት መንፈስ በራሳቸውና በልጆቻቸው ላይ ስነ ልቦናዊ ጫና እንዳይፈጠር የእገዛ መንገዱም እርዳታን ሳይሆን ቤተሰባዊነትን ያስቀደመ ነው። እንደምረዳ ሳይሆን የማስበው በፍቅር በቃ ቤተሰብ እንደማገኝ አስቤ ነው የምመጣው። እዚህ ስመጣ የብር ጉዳይ አይደለም። እዚህ ጋር አሁን እኔ እንደገባኝ የብር ጉዳይ አይደለም። ይሄን ብራቸውን በአካውንት ማስገባት ምናምን አላቃተንም፣ ግን እነሱን አግኝተን ያጡትን ፍቅር መስጠት፣ ሄልዛቸው ያገባናል፣ ኤጁኬሽናቸው ያገባናል። እውቀት ማነስም ይሄን ያመጣል ብለን ስለምናስብ ጨለማቸው፣ ሶሻል ሳይኳቸው፣ ሶሻላቸው ሁሉ ስለሚያገባን ልናካፍላቸው እንፈልጋለን። ከእርዳታ በላይ የሆነው የህይወት ክህሎት ስልጠና ጠቀሜታ ይሄው ነው። ከዛሬ ችግር በላይ የተሻለውን ነገ መመልከት፣ ከራስ ተሻግሮም ሌላውን ስለመርዳት ማሰብ። እነ ብዙነሽም እንዲያ ሆነዋል። የራሴን ችዬ ልጆችን ህይወት አስተካክዬ ከኔ ችግር ላይ የነበሩትም መረዳት ይፈልጋለሁ። ገንዘብ መስጠት ብቻ ሳይሆን በአስተሳሰብ ላይ ለውጥ እንዳመጣ እንኳን ትልቅ አስተዋጽኦ ስላደረጉ በጣም ነው ማመሰግናቸው። ሀገር የልጆቿን እጅ ስትሻ ዜጎች የወንድም የእህቶቻቸውን ምርኩዝነት በፈለጉበት አጋጣሚዎች አክት ኦፍ ካይንድነስ ለዓመታት አለው ሲል ቆይቷል። የአሁኑ ተግባሩም ከነበረ ግብሩ የተቀዳ መሆኑ ከአስተባባሪዎቹ ሰምተናል። ህጻናት ማሳደጊያ እንደ አረጋውያን ሴንተር የእስር ቤት አገልግሎትም ነበረ። ከዛ በተረፈ ደግሞ እንደዚሁ ወቅታዊ የሆኑ ችግሮች ድንገተኛ ችግሮች ሲገጥሙ በሀገር ደረጃ አሁን ለምሳሌ የጌዶ
መፈናቀል ጊዜ እንደዚሁ ከቤተ ክርስቲያናችን የሚያስፈልጉ አልባሳትን፣ ምግቦችን፣ ደረቅ ነገሮችን ይዘን ጌዲዮ ድረስ ሄደን እርዳታ አድርገን ነበር። እጃችን ላይ ያሉትን የምንረዳቸውን እናቶች ወደ 70 የሚጠጉትን እንዲሁም ወደ 98 ወደ 100 የሚጠጉትን ልጆች በእነዚህ ዓመታት ከእጥፍ በላይ ለማሳደግ እስከ 200 እስከ 250 እንድናሳድግ እናስባለን ማለት ነው።